ሰላም ሰላም ውድ የኔ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ትርሲት ድራማን ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። ባለፈው ሳምንት እንግዲህ ትርሲት ድራማ ናምሮት ከልጅቷ ጋራ ሰላም እንፍጠር ይቅርታ ብላ ስትጠይቃት ነበረና ድራማ ያለቃ ተቃቅፎ ነበረና ይቅርታ አድርግልኝ እህቴ አይኗ ስለበራ እኔ ነኝ አይኗን እንደዚህ ያረኩት ብላ አስመስላ ሻማ ስታበራ ነበረና ዛሬ ደግሞ ቀጣዩን ክፍል ይዤ መጥቻለሁ። ዩቲዩቤን እንግዲህ ላይክ ሰብስክራይብ እያረጋችሁ ከጎኔ ሆኑ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። እንግዲህ ለምን ስራሽን እያረፍሽ አትሰሪም አለቻት። ማር ቤት ሄዳ እኔ ለመተኛት ሳይሆን ለመስራት እኮ ነው የመጣሁት እናንተን ለማገልገል አለቻትና እሱም ልክ ነሽ ያረፍሽ ስሪ እሱ ነው ጥሩ ብዬ ነው እኔ እንደዚህ የምልሽ ደግሞ ጎደኛ ስለሆነን ብዬ ነው አለቻትና እኔና አንቺ ጎደኛ መሆን አንችልም? እሱ እንኳን መሆን ችግር የለም ከሰሬ ልጅ ጋር እንዴት ጎደኛ ሆነ ብለሽ አስብሽ ነው? አዎ እኔ አንቺን አልመጥንሽም። እኔ አንድ ሰራተኛ ነኝ፣ አንቺ የተከበርሽ ልጅ ነሽ። ሁለታችንም የሰዎች ልጆች ነን። እኔና አንቺ መሀል ያለ የኑሮ ደረጃ ብቻ ነው። እሱ የኔና አንቺ ጎደኝነታችን ያግደናል ወይስ ከኔ ጋር ጎደኛ መሆን አልፈለግሽም? ስለዚህ እኔና አንቺ ጎደኛሞች መሆን እንችላለን ማለት ነው አለችና እጇን ዘረጋችላት። ጨብጭኝ አለቻት በምልክት እንግዲህ ስትላት እሷም ሄዳ ጨበጠቻት። ስትጨብጣት እጇን ያዘችና ወደ ራሷ ሳባረገቻትና አቀፈቻት። ማሻአላ መተቃቀፍ ተጀመረ። እንግዲህ ደስ ስላል እንደዚሁ እንትን ከሆነችላት በዚህ ሰዓት እናትየው መጡ። እነሱ እንደተቃቀፉ ነበረ። እናቷ ከውጭ የገባችው ምንም ነገር አልተናገረችም ብላ ነው የጀመረችው ሴትዮ። እነሱም እንደተቃቀፉ ተደነጋገጡና ዞር ብሎ አዩዋት። እሷም ምንም ነገር አልተናገረችውም። ቆማ ነው። ልጅቷ ግን በጣም ነበረ የምትሳቀቀው። እንግዲህ በገዛ የአባቷ ቤት ውስጥ አንዱን ስትው በጣም ነው የምትደናገጠውና እናትየውም ጠጋ አለችውና በቃ ምንም ነገር አልተናገረችም። ሴትዮ ደንግጣለች። ልጅቷን በጣም ፈርታለች። ቤት ውስጥ ያለችው እንግዲህ ናምሮትም ምንም ነገር አልተናገረችም። ጸጥ ብላ ቆማለች። ምን እያደረግሽ ነው አላለቻትም። እንግዲህ መጣሽ እንዴ አለቻት። ልጅቷን ምን ያደርግ ያልሻት ነው? ልጅቷን እንድትያት አልፈልግም ከዚህ በኋላ አለቻት። ከዛ ሲቀጥል ደግሞ የዚህ ቤት ጎደኛሞች ሆነናል እኔና መቅሊት አለችውና ለእናትየው ስትናገር እናትየውን በተደነገጠ ፊት አየቻትና ሆነ እያሰበችው ነገር ገብቷታል። እሷ እንግዲህ የራሱ የልጇን ስራ ታውቃለች። ኩሩቤንና የናብሮት ፍቅረኛ እንግዲህ ተገናኝተዋል መንገድ ላይ። ምን ነው ይሄን አጠናድፋይ እየጠራኸኝ በሰላም ነው አለውና አዎ ትርሲት ለአንተ ትርሲት እንደዳነች መቼም ሕክምናውን ጨርሳ በቅርቡ እሱ ለአንተ ነው እንጂ ለእኔ ምን ይመለከተኛል ታዲያ? የዚህ ቤት ትርሲት ስትመጣ የመከራ ሳይሆን እንዲሆን አልፈልጉም። እዚህ ቤት ውስጥ በሰላም ናምሮትና ግርማ ያሉ የሰላም ህይወት እንደምትኖር ጠንቅቃ ታውቃለች። መቼም በምን መንገድ አሉና ግርማ በመጨረሻ ጊዜ ለማጥፋት
ያንተም የበቀልክ እርምጃ በዚህ በዝናዝንኬ እንዳታራዝመው ፈልጋለሁ። እኔ ስህተት እንድሰራ አልፈልግም። ክሩቤል አንተ ምን ለማለት እንደፈለክ እኔ ምንም አልገባኝም አለውና ክሩቤል ስጠይ እኔ ያሰብከው ነገር አለ መስሎኝ ነው ይሄ ሰውዬው በእስር ቤት እንዲወጣ ያደረኩት። ግን ይሄ ሰውዬው ቶሎ እንትን ማድረግ ነው ያለብህ፣ አለበለዛ አንተንም ከሱ ጋር ነው ምደምር ያለና ክሩቤል እሱንም አስፈራራው። ልጁም እንግዲህ ምንም አልተናገረም፣ ዝም ነው። መክሊት መልሽልኝ እንጂ ምንድን ነው ነገሩ? አረ ምንም አይደለም እማማ፣ ናምሮት እኮ ይቅርታ እየጠየቀችኝ ነው አለችውና፣ ይቅርታ ምን ይቅርታ? ስለምን ይቅርታ ነው እያወራሽው አለሽ? ስለ ስትቆጣኝ የነበረ ስለ ትርሲት ደስ ብሏት እኮ ሻማ ስታበራት ነበረ። መሳቅ ማልፈልገው ሴትዮ እንዲሳቅ አታድርጊ ስትላት እውነቴን እኮ ነው ማማ አለቻት። ይሄን ድራማ ማመን አሰብሽ? እኔ ነኝ ልጄንም ማቃት። በያርፍሽ ተቀመጪ ይቅርታ አለችው ነው። ቆይ ግን ማማ የምሯን ቢሆንስ? ስትታይ እኮ እየተጸጸተች ትመስላለች አለችውና እንዴ ለምን? ቆይ ግን ለምን አለችውና አላቁም። ናምሮት አንድ ነገር ስትፈልግ ሆነ ነገር ስትፈልግ ነው አለሳልሳስ የምትቀርብሽ። ራስሽን ጠብቂ፣ ተጠንቅቂ አለቻትና እሺ አለችው። ናብሮትም እንግዲህ ውጭ ወጥታ ውጭ ላይ ቆማለች። እናትየውን ተመልሳ ወጥታለች። እንግዲህ እዚህ ጋር ቆመሽ ደግሞ ምንድን ነው የምትዶልች አለቻትና አረማ ምንም፣ አረ እኔ ምንም አላደረኩም። ቆይ ደግሞ ምን አደረኩ? ከአንቺ ጥሩ ነገር ስለማልጠብቅ አትልፊው እሺ። መክሊትን ምን አድርጊ ነው የምትያት? እሷማ ምን ትልኛለች? እኔ እሷ ስር መንጃበቢሽን አልወደድኩትም አለ። ልዩታ ሰርታ ለመኖር ነው የመጣችው። እንዴማ ምን አድርጊ ነው የምትይን? ምንድን ነው የምትፈልጊ? አለችውና እሷ ከሰላም እሷ ጋራ በሰላም ለመኖር ሳስብ ከእሷ ራቅ ትይኛለሽ አለቻት። ተንኮል ካልሰራሽ አንቺ መኖር አትችይበትም፣ ልዩታን አትበጥብጪው አለቻትና ወደ ውጭ ወታለች። እንግዲህ እናትዮ ናብሮቱም እዛው የነበረችበት ቦታ ቆማለች። የሆነ ተንኮል እያሰበች ነው እሷ። ዞሮ ዞሮ ከተንኮል ውጭ ምንም ነገር የለም። እሷም ወደ ውጭ ወታለች፣ እየተራመደች ነው እንግዲህ። ወይ አሁን ክሩቤ ጋር ትደውላለች ወይ እንግዲህ ሆነ ሰው ጋር ብቻ ትደውላለች ብዬ ነው ማስበው። ስልኳን አንስታለች። ክሩቤ ጋር ነው የምትደውለው። አሁን እንግዲህ ክሩቤ ምስኮሏን አይቷታል። ስልኳን እንግዲህ ሄሎ ማዘር፣ ሄሎ ማዘር እንዴት ነዎት? ደህና ነኝ እግዚአብሔር ይመስገን። አንድ ማዋይ ጉዳይ ነበረኝ። የተፈጠረ ነገር አለ እንዴ? መቼስ መቼ ከራል የኔ ጣጣስ መቼም አያልቁም። የት ነው ያለ ክሩብዬ? እኔ ቤት እመጣለሁ ማዘር። እኔ ቤት እንድናወራ አልፈለግኩም እኮ ልጄ አለው እና እሺ የመጣው ለቦታ አልነገረችህም እኮ አንተ ቦታ ጠይቃት መጀመሪያ ሹሃደ በግምት መሄድ አለው እንዴ እመጣለሁ ብሎ በቃ እንግዲህ ናብሮትም ቆመ እየተረገረገች ነው። መጣ ሼቡካን እየጠበቀች ነው። ናምሮቴ ምንሽ 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 ገወንሽ? አይ ምንም በሰላም ነው። በዚች ልጅ ምክንያት ቤቱ አስጣለ መክሌትን ነው። አሁን እዚህ ቤት ውስጥ ያለችው እሷ ብቻ ናት ችግር። እሷን ነገር ተው፣ በቅርቡ ማንነቷን ማወቄ አይቀርም። እኔ ምን እንደማውቀው አላውቅም። እኔ የሆነ ነገር እንዳለ ውስጥ እየነገረኝ ነው ማለት ነው። ናምሮት ለምንድን ነው በትክክሉ የማትናገረው? ምንድን ነው ያለሽው? መክሌት እዚህ ቤት ውስጥ ሰራተኛ ብቻ አይመስለኝም ዳል አለችው። የክሩቤል አለና
አዎ ቆይ አሁን እንደ ጎደኛ ቀርቤ እኔ እንደዚህ አይነት ትዕግስቱም ጊዜም የለኝም። በእሷ ምክንያት ነው ሊደበድበኝ የደረሰ ልጄ። እቺ ልጅ ከዚህ ቤት መውጣት አለበት አለበት። እሷ ግን ንቀቷ እዚህ ደረጃ ስለደረሰ አሻፍረኝ ነው አለችኝ። አሁን እናትሽ የት ነው አለችው? እኔ እንጃ ወታለች መሰለ። የት ነው ወጣችው? የት እኔ አላውቅም። በጣም ጥሩ ጥሩ አጋጣሚ ነው ናምሮት። አሁን አንድ ቦታ መሄድ አለብሽ እንጂ የት ነው የሚሄደው? ምን ለማድረግ አስበሽ ነው? መሄድ አለብሽ ተናግሬያለሁ። ወይኔ ልጅቷ ልገላት እንደሆነ ይሄ ሰይጣን ሰውየው። ቪዲዮ ስሰሩ እየበላችሁ ስሩ። እንግዲህ ልጅት ናምሮትን ሂጂ ብሏታል። ወደ ማር ቤት መጥቷል። ወይኔ አሁን ደግሞ ትደነግጣለች። እቺ ድንጉጥ ናት ራሷ። ምንም እንትን አላለችም። ቆማ ሁልጊዜ እዚህ ማር ቤት ውስጥ ነው የምትገኘው እሷ። ሰውየውም እንግዲህ ገብለል እያሉ ወደ እሷ እየተጠጉ ነው። ምንም ነገር እስካሁን እሷ አላየችውም። እሱ ግን 6 ሰዓት ሙሉ ቆሞ እየያያት ነው። እጅሬት አቤት ጋሼ አለችውና ደንግጣል። ግርማን ከቤቱ አስደብድቤ በሰላም በጤና እንደምኖር ብለሽ አስበሽ ኖ አደል? ከጠፋ ይቅር በሉኝ ጋሼ ስትለው አንቺም እንደየ ክሩቤ ተብዮ እንደዚው ጠገብሽ አይደለ? አጥፍቻለሁ ወይስ ስለዚህ ያጠፋ ሰው መቀጣት አለበት አይደል እንዴ? አሉና ልጅቷ ላይ ሲያፈጡ እሷም ደንግጣለች። ውፎች ልጅ ታዘዝንኛለች። እናቷ ባትሞት ኖሮ እኮ እንደዚህ አትሰቃይም። ጋሽ ባኮትን እርሷ አርግ ያሉኝን ነገር ሁሉ አደርጋለሁ። ይቅር በሎኝ። በይቅርታ ቢታለፍ ጥሩ ነበረ። ስለዚህ አዝናለሁ። እናማ እኔና አንቺ ብቻ ነን ያለነው እዚህ ቤት ውስጥ። ስለዚህ ጣፋጭ የሆነ ቅጣት እቀጣሻለሁ ማለት ነው። እንዴ መኖር የምትፈልጊ የታባህ ቆሌታም ሸማግሌ በብርጭቆ አናቱን አለችውና ሮጣ ወጥታለች። እንግዲህ እሱ ከሷ ጋራ ልሞዳሞድ አስቦ ነበረ። እሱም በጭንቅላቱ በብርጭቆ አለችውና ሮጣ ወጥታለች። በብርጭቆ ጭንቅላቷን ብላ ወጥታለች። ኩሩቤልና የትርሴት እናቱም ቁጭ ብሎ የተወያዩ ነው። እሷ ስትናፍቀኝ እዚህ ጋ ቁጭ ብላችሁ እያወሮችሁ ነው። ትርሲት ለእኔም የብቸኝነት መርሻ የነበረች። ማዘር ግን በሰላም ነው የፈለግሽ እንጂ ማዘር የአባትየውን መደንፋትና ልጅቷ ጓደኛሞች ነውን ብላ ልጅቷን ያባበለቻት ነው። ቅድም ማር ቤት ውስጥ ተቃቅፎ ነው የደረስኩባት። ወን ተንኮል ስታስብ ነው እንደዚህ የምታረገው። ከተቀራረቡ በኋላ ቢያመልጣትና አመልጣት ሆነ ነገር ብትናገር ሰች ልጅ ምን ማድረግ አለብኝ? ሆነ ነገር አመልጣት ተናገረች። ሁሉንም ነገር እኮ አበቃ ማለት ነው አለችውና እንዴት አረጋ መከላከል እንችላለን ማለት ነው? እኔ አሁን ጥያቄ ሆነብኝ አለችውና ኩሩቤል ስትጠይቅ ኩሩቤልም አያሰበም። እንግዲህ ሴትዮ በጣም እየተጨናነቀች ነው። እንግዲህ እሷ ልጅቷን ሮጣ እየወጣች ነው። እንግዲህ በጣም ባለጌ ነው ይሄ ሰማግሌ። ልጅቷን እንግዲህ እንትን ልል ስል ነው የታባክ ወጥታለች። ወጥታ ሮጣ ሄዳለች። እሷም ወደ
ውጭ ነው ሮጣ የወጣችው። እሱ እንግዲህ ሮጦም ሊደርስበት አልቻለም። የቤቱ በር ላይ ቆመዋል። የት ሄዶ ይፈልጋል አሁን? ቅሌቱ የቅሌቱ ቅሌት። አይኑ ቢሆን ጥሩ ነበረ፣ ግን አልደማም። ግንባሩን ነው ያለችው በብርጭቆ ተመለሰ። ኮፍያ መሬት ልክ እሷ በብርጭቆ ስታይለው ኮፍያ መሬት ነው ዱብ ያለ እና እንግዲህ አቶ ግርማ ተፈረክሰዋል። ሮጡ ወጥታለች። እሷ ቁጭ ብሎ ስልክ እየደወለ ነው። አሁን ደግሞ የናምሮት ፍቅረኛ ጋር ነው የሚደውለው። እነሱም ቀጥ ብሎ እንግዲህ ስልኩ እየጨዋ ነው። ውጥር ውጥር እያለ ነበረ። ምን አባ ፈለግክ ደግሞ ይሄ ሰው መግለ አለውና ይሄ ሽማግሌ ደግሞ የምንፈልገው እኔ እንዳልኩ ነው አለ። አይገርማችሁም? ከዛ ስልኩን አነሳና ሄሎ ጋሼ አለው። ጆኒ አሁን ወደ ቤት እንድትመጣ ፈልገ። ምን ነው ጋሼ ሰላም አይደሉም እንዴ? ምን ተፈጠረ? እሱ ስትመጣ ነው የምነግርህ። አሁኑ እንድትመጣ አለውና ትእዛዝ አስተላለፈ። እሺ ጋሼ አሁኑ እመጣለሁ። እኔ ግርማ አይደለሁም እቼንማ ካልሰራውላት ያለ እንግዲህ ግርማ ደግሞ ምን ልለኝ ነው ያለውና ልጁ ወደ እሱ ለመሄድ አስበዋል። ልጅቷም እንግዲህ ሮጣ ነው የወጣችው። ዝም ብላ ነው የምትሮጠው፣ ግን የት እንደምትሄደው ራሱ የምታውቀው አይመስለኝም። ዝም ብላ እንግዲህ እግሬ አውጭኝ ብላ ነው ከቤት የወጣችው። ማንም ሰው አላገኘችም እስካሁን። መንገድ ላይ ዝም ብላ ነው የምትሮጠው። እንግዲህ መንገድ ላይ ግራ ተጋብታለች። መሀል መንገዱ ላይ እንትን እያለች ነው፣ እየተከተላት መስሏት ነው። አስሬ እንትን እያለች ነው የምትለው። ጭንቅላቷን ይዛለች። እሱ እንግዲህ በምን አቅሙ ይከታተላል? ራሱ የ9 ወር እርጉዝ ነው የሚመስሉ ቦርጩና እሷ እንግዲህ አስፋልቱ ላይ ራሷን ቁጭ ነው አለችው። ደክማታ ረጅም ሰዓት ሮጣለች እና አሁን እንግዲህ እሱ ጆንን ጠርቶታል። እንግዲህ ጆንም ደግሞ እሷንም እንድገድላት እንዳያዝ ነው የሚፈራ። ጆን እንግዲህ ግደል ከተባለ መግደል ነው፣ አምጣ እዛ ከተባለ ይዞ ማምጣት ነው። ግን እሱ ልበቀል ነው ብሎ ነው እዛ እንትን ብለው። ግን ይሄ ጆን የሚባለው ሆነ እንጃ እንትን አላለም። እስካሁን እንግዲህ ጭንቅላቱን እያሸ ነው አቶ ግርማ ቤት ውስጥ እየተንጎራደደ። ግን ጭንቅላቱ ቢደማት ነው። ምንድነው ጋሽ አለና ሮጦ መጣ። ሰራተኛ ተብዬዋ ናኔም ብላኝ ነው የወጣችው። ምን ተፈጥሮ ነው እንዴ? እንዴት ቅሌትህን ትናገራለህ ታዲያ? ምክንያቱም ማወቁ ምንም አይጠቅምም። የት እንደደረሰች አላውቅም። ከዚህ እኔ እኮ ልጅቷን በአካል በምን አላቀልውም። ልጅቷን ከየትም ሄደ አምጣልኝ። ግን ማንም ሰው ሳያገኝ እኔ ማግኘት የተፈጠረ ነገር ናምሮትን ብትሆን ማወቅ የለበትም አለውና ለጆን ትእዛዝ ሰታ። ጆንም ጸጥ ብሎ ወጣ። እንግዲህ እኔ እንደዚህ ከልጅቷ ጋር ልሞዳሞድ ፈልጌ ናቴን ብላለች ብሎ እንዴት ሆኖ ነው የምናገረው? ለልጅቷም እንዳትናገር ብሏል ለጆን ለናምሮቱም። እንግዲህ መክሊቴም ወጥታለች። ወደ አስፋልት ነው የወጣችው። እንግዲህ የት እንደምትሄድ አይታወቁም። ይኸው ብቻውን ቁጭ ብላ እያለቀሰች ነው። የምታዛዝን ልጅ ናት እኮ እናታቸው። እሷ ቁጭ ብላ ስቅስቅ ብላ እያለቀሰች ነው። ይሄ ቅሌታም ሽማግሌ ግርማ እንግዲህ ወደ ቤት ስትገባ ሴትዮም ይመስለኛል ሰራተኛ እየፈለግሽ ይመስለኛል። ምን አደርጋት ነው? የት ነው ያረካት? አንቺ ግን በሰላም እንድሸኛት ብዬ ነግርሽ ነበር። ምን አደረካት? ሴትዮ አያሰማሽም እንዴ? ምንም አዳረኩ። እኔ ገና ሳናግራት ሰምታ ነው የፈረጠጠችው አሉና ነግራት ሄዳልሻለች። ከእንግዲህ በኋላ እገላገልልሻለሁ ከእንግዲህ
ውይ 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 አንተ አረመኔ የሆንኩ ሰውዬ አለችውና ሮጠ መተኝ። እንግዲህ ጭንቅላቱን እያያሸ ነው። ምን ብሎ ይናገር? እቺ በረሮ ቆይ እና ግን እሱ ጋር አይደለም እየተመታ ከአንተ የምታሸው ሌላ ቦታ ነው። ብትፈነከቴክ ኖሮ ጥሩ ነበረ። እሰራላታለሁ እያለ ነው እንግዲህ ቁጭ ብሎ። ብትረቅጥክ ኖሮ እኮ ይሄ አሪፍ ነበረ። ሮጣ ወደ ፎቅ ነው የወጣችው። እሷም ምንም ነገር አልተናገረችው። መክሊት ለወደ ክፍሎ ጭራሽ ወደ ክፍሏ ግን ልጅቷም ክፍሏ ውስጥ ገብታ በሩን ብትዘጋ ጥሩ ነበረ። መክሊት ያለች እየጠራቻት ነበረ። እሷም ሮጣ እንግዲህ እሷም ደረጃ ላይ ቁጭ አለች። በቃ የልጅቷ ዕጣ ፈንታ በጣም ነው የሚያሳዝነው። እንግዲህ እህቷ እንደዚህ እንትን የሆነ እናቷ ስለሞተች ነው። አሁን እናቷ ብትኖር ኖሮ ሮጣ ወደ እናቷ ነበረ የምትሄደው። እነሱም ጥሉ አላረጉም። እንደኔ ሰውዬው አውሬ መሆኑን እያወቁ እዛ እሳት ውስጥ ምንም መጨመር አይገባም ነበረ። እንደኔ ሌላ ቦታ አስቀምጦ ልጅቷ በድብቁም ሊረዱ ይችሉ ነበረ። ግን እነሱ አንስቶ ቤት ውስጥ የገዛ ቤቷ ውስጥ አባቷ ቤቷ ውስጥ የቤት ሰራተኛ ብሎ ይዞ መሄድ እንትና ነው። አሁን እንግዲህ ኩሩቤልና የትርሴት እናት እየተመካከሩ ነው። ምን ማድረግ አለብን ኩርዬ? አሁን ለፖሊስ ማመልከት አለብን ስትለው አሁን እኮ 24 ሰዓት ስላልሞላ አይፈልጉም። ማዘር እኮ አንቺ ልክ አሁን እኮ ግን ጠፍታ ባይሆንስ አለውና ምን ግርማ ለሰው ነፍስ እንደማይጨነቅ ታውቃለሽ። ሆነ ቦታ ደብቆ ቢሆንስ? ያው መጠርጠሩ አይከፋም ብዬ እኮ ተው ኩርዬ፣ እሞትብሃለሁ ልጄ፣ እንደዛ አትበል እሺ በቃ ማዘር አለውና አቀፋት ሴትየው። እንግዲህ ኩሩቤል ያባበላት ነው የትርሴት እናትን። ዳድም እንግዲህ ምንድን ነው የተፈጠረው? ግን ልጅቷ በጣም እርቢተኛ ናት። ከዚህ ቤት ጎትቼ ላስወጣት ስላት እኮ ነው ጎትቼ ላወጣት። አሁን እንግዲህ አይኔን ለማየት ድፍረት ስለማይኖራት አሁን ወደ ቤት አትመጣም። እኔ ጎትቼ ስላወጣ ስል እኮ ነው አናቱን ብላኝ ወጣችው። ግን እኔ በጣም ፈርቼዋለሁ አለችው ነው መክሊት እንግዲህ ፈረጠጠችው ብሎ ነው እየተናገረ ያለው። ከእንግዲህ በኋላ ምንም ቢሆን እዚህ እንደዚህ እነሱ በአንተ ምክንያት እንደጠፋች መስሎ አሁን እንደዛ ብሎ አንተን ያሳስሩሃል። እያሳስሩኛ ወንድ ወጥቷቸዋል፣ እናያቸዋለን። ምን የጨነቀ ነገር ነው አለችና ናብሮቱም ይኸው እንግዲህ እሷም የፈለገችው እንትን ላይ ስላልደረሰች ፈርታለች። እንግዲህ ጆኑም ወደ ቤቱ ገብቶ በሩን ቆልፎ ሄዶ ቁጭ ብሏል አልጋው ላይ። እኔ ምን አገባኝ እንደ ፍጥርጥራችሁ ሰራተኛ ጠፍታለች ብሎ ምን እንደሚያደርገኝ አውቃለሁ። አላገኘሁትም። እስቲ እናያለን አለና ጆኑም ሄዶ ቁጭ አለ። ቤቱ ገብቷል። እየተነፈሰ ነው ወደ ነው እንግዲህ አሁን ሼባ ደውሎ ምን አደረግኩ ይለዋል። ደውሎ አንድ ጥያቄ ልጠይቅ ብቻ ነው የደውል ስለ ሰራተኛ ነው። ግርማ ደብቆ ነው ወይስ የቀለድክ? የቀልደኛ ኢንፎርሜሽን ምንም አያደርግልም። አሁን የምንቀለድበትና አንተ የምንልበት ሰዓት አይደለም። ቀልዱንም የጀመር ዞሮ ዞሮ ወደ እኔ ማምጣትክ ያይቀር። አሁን እኔ ያደበቃት አይመስለኝም። ያስተበቃላ የራሱ ነው ፈልጋ አምጣልኝ ያለ ግንባሩን ሳትመታ አትቀርም። አዎ ግንባሩን መታለች።
ታግሏታል ማለት ነው። ሊደፍራት ስል ነው ወታ የጠፋችው ማለት ነው ልጁ። ይሄ ብሽቅ ሰውዬው አለው። ስለሰጠኝ ኢንፎርሜሽን በጣም ነው ማመሰግነው፣ ደውልልሃለሁ አለውና ክሩቤልም ስልኩን ዘጋ። ጆንም እንግዲህ ወደ ቤት ገብተዋል። ልጅቷንም ለመፈለግ አልሄዱም። ምን እንደሚያመጣ ያለው እንግዲህ እኔ አንድ ሰራተኛ ጠፋች ብሎ እኔ ስንከራተት ላድርለት ነው እንዴ ያለ ግርማን አናግሬ እመጣለሁ። ማዘር እኔ ምን ይለዋለሁ? እኔ እሱ ምን እንደምለኝ ይሰማለሁ እንጂ እኔማ ምን ይላለሁ? ማዘር ክርዬ ራሴን ጠብቀ እባክህ ልጄ። እሺ ማዘር አትፍሪ አለውና ወደ ውስጥ ገብተዋል። እንግዲህ የትርሴት እናቱን ውጭ ቁጭ ብለዋል። ልጅቷን እየጠበቁ ነው። እሷ እንግዲህ መክሌቱም ወደዚህ ዞርም አላለችም። እሷም ወይ ለፖሊስ እንትን ስልባልም 24 ሰዓት አልሞላም ብሏል። ኩሩቤ እንግዲህ እኔ ያናግረዋለሁ ብሎ ወደ ውስጥ ገብተዋል። ምንም እንትን ለማድረግ አልቻለም። ኩሩቤል እንግዲህ ገብቶ ግርማን ለማናገር ነው። ጆን እንግዲህ ኩሩቤል ወደ ቤት ገብተዋል። ግርማን አናግረዋለሁ ብሎ ነበረና ወደ ውስጥ የገባ ድራማ ይሄን ይመስል ነበረ። ስለተከታተላችሁ በጣም ነው የማመሰግነው። ስለምትሰጡኝ አስተያየት፣ ስለምታበረታቱኝ በጣም ነው የማመሰግነው። ቀጣይን ይዤ እስክመጣ ድረስ ሰላም ሁኑልኝ።